ያንተ ህልውና ውስጥ ኖሬ እንድሞት አደረገ። ሁሉን ውሰድ በኔ ፈቃድ፣ ህልውናን ግን ከኔ አትውሰድ። ዳዊት እኮ የሰው ሚስት ደፍሮ ባልየውን አስገድሎ መዝሙር 51 ላይ ሲጸልይ እግዚአብሔር ሆይ አጥፍቻለሁ፣ ልክ ነው፣ ቅጣት ይገባኛል፣ በአንድ ነገር ግን አትቅጣኝ፣ ቅዱሱን መንፈስ ከኔ ላይ አትውሰድ። አይገርምም? ዳዊት እንዴት ነው የገባው? ሰውዬ ከፈለክ እንዲያርገኝ ከፈለክ ያንን አርገኝ፣ ማንኛውንም ቅጣት ለመቀበል ዝግጁ ነኝ፣ መንፈስህን ግን እባክህ እንዲያውም የቀናውን መንፈስ በእኔ ውስጥ አድስ፣ ከፊትህ አትጣለኝ። ዳዊት ያደረገው ጎልያድን መግደሉ አይደለም። ዳዊት የሆነው ጎልያድን ከመግደሉ በፊት እንዲቀባ ያደረገው በምድረ በዳ ክራሩን ይዞ እግዚአብሔርን ስለተጠማ ነው። ዳዊት ንጉሥ የመሆን ሐሳብም ጸሎትም ፍላጎትም የለውም። ንጉሥ ስለመሆንም ጾም ጸሎት አልያዘም። በጎቹን እየጠበቀ እግዚአብሔርን እያመለከ ነው። በግድ አስጠርቶ ዘይቱን ያስገለበጠበት እግዚአብሔር። እግዚአብሔር በነገራችን ላይ ሳኦል ንጉሥ እንዲሆን የእግዚአብሔር ፕሮግራም አይደለም፣ የህዝቡ ጩኸት ነው። ሁሉ በዙሪያ ያሉትን አሕዛብ ሲያዩ ሁሉም ንጉሥ አላቸው፣ እኛንም ካልሾም ክልን ብሎ በቃ ሲያሰቃዩት ነው። አዎ ሹምላቸው። ታውቃላችሁ ሰውየው አጨራረሰው። ዳዊት ሲሾም ግን የእስራኤል ንጉሥ ነኝ አላለም። የእስራኤል ንጉሥ አንተ ነህ፣ በእስራኤል አምላክ አለ፣ ንጉሥ አለ። ጎልያድንም ሲገለው እኮ እንደዚህ አለ፣ በእስራኤል አምላክ እንዳለ አሳየዋለሁ። አይገርምም? የእግዚአብሔር ፕሬዘንስ ዙሪያሽን ሲወርስ በምን ታገኛለህ? የእግዚአብሔርን ፕሬዘንስ በገንዘብ አይገዛ፣ በእውቀት አይደረስ፣ በዘር አይደረስ። እግዚአብሔር የሰማይ የምድር ጌታ የዩኒቨርስ ሁሉ ፈጣሪ መላእክትንና ዙፋናትን ድንቆችን ሁሉ የፈጠረ ጌታ በመውጣት በመግባት በነገር ሁሉ ካንተ ጋር ሲሆን ከሱ የበለጠ የሚያስፈልግ ነገር አለ ወይ? ካልተጠማኸው፣ ካልፈለግከው፣ ካልተራብክ፣ እሱን ለማግኘት ዋጋ ለመክፈል ካልተዘጋጀህ ግን በሌሎች ላይ በተገለጠው ክብር ተገልግለ እድሜ ያልቃል። When you said seek my face, panim, my heart said to you, your face, oh Lord, I will seek. አንተ ፊቴን ይሹ ባልክ ጊዜ፣ ፓኒም ህልውናዬን ፈልጉ ባልክ ጊዜ፣ መገኘትህን ፈልጉ ባልክ ጊዜ፣ አቤቱ ልቤ አንተን አለ፣ ነፍሴ አንተን ናፈቀ። እንጨቱና ውሃ በሌለበት ምድረ በዳ ነፍሴ አንተን። ወይ ዳዊት ጥማተኛ፣ ጠማኝ፣ ራበኝ፣ ፈለግኩ፣ ወዴት ነህ? ኧረ ያመለከው ዳዊት ሙሴን ሙሴ ያደረገው አብሮት የመጣው የእግዚአብሔር ፕሬዘንስ ነው። ሙሴ ባህር አልከፈለም፣ እግዚአብሔር ክብር ነው የከፈለው። በምድረ በዳ የመራቸው በቀን የደመና አምድ በሌሊት የእሳት አምድ የሆነው የእግዚአብሔር ክብር ነው። ፓኒም ነው፣ ፕሬዘንሱ ነው። በምድረ በዳ የሚበላለ ከአለት ውሃ እያፈለቀ ከሰማይ መና እያወረደ ልብሳቸውን እያስረዘመ ጫማቸውን እያሰፋላቸው እግራቸው ሳያበጥ ብዙዎች በሞቱበት ቦታ እነሱ ሳይሞቱ ያኖራቸው እግዚአብሔር በክብሩ ነው። አሜን ነው የሚለው። በልብ ውስጥ ያለውን የእግዚአብሔርን ትእዛዝ ትፈጽም ወይም እንደማትፈጽም ያውቅ ዘንድ አባቶች ያላወቁትን መና አበላ። ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንደማይኖር ያስታውቅ ዘንድ
አባቶቼ ያልበሉትን መና አበላ። ግን በዛን ጊዜ አለ እግር አላበጠም፣ ጫማ አላለቀም፣ ልብስ አላጠረም። የእግዚአብሔር ክብር ካለ በምድረ በዳ ገነት ውስጥ ትኖራለህ።